በዛሬው የመለኛ ቪዲዮ አነስተኛ ግብአት ተጠቅመን ይህን የመሰለ ሩዝ እንዴት እንደምታዘጋጁ አሳያችኋለሁ። የዛሬውን የሩዝ አይነት ሁሉም የማህበረሰብ ክፍል በቀላሉ በቤት ውስጥ እንዲያዘጋጀው በማሰብ የግብአት መጠኑን በጣም በአነስተኛ አድርገን አዘጋጅተናል። ይህን ሩዝ ከፈለጋችሁ በጾም ወቅት ካልሆነ ደግሞ በፍስግ ወቅት ከሌሎች የምግብ አይነቶች ጋር እንደ አይነት አድርጋችሁ ማቅረብ ትችላላችሁ። የዛሬውን ሩዝ ለማዘጋጀት ከምንጠቀማቸው የአትክልት ግብአቶች መካከል አንድ የሾርባ ማንኪያ በደንብ ደቆ የተከተፈ ነጭ ሽንኩርት፣ ለሩዙ መጣፈጥ ነጭ ሽንኩርቱ ወሳኝ ስለሆነ መጨመራችሁን እንዳትዘነጉ። 2 ራስ ደቆ የተከተፈ ቀይ ሽንኩርት። ሩዙ ስታቀርቡ ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው ከፈለጋችሁ ቃሪያ መጨመር ትችላላችሁ። ከነዚህ 3 ግብአቶች በተጨማሪ በቤት ውስጥ ቀቅዬ ያዘጋጀሁት በቆሎ ስለነበር ተጨማሪ በቆሎ ጨምሬበታለሁ። ነገር ግን እናንተ በቆሎውን መጨመር ካልፈለጋችሁ በነገርኳችሁ 3 የአትክልት ግብአቶች ብቻ ማዘጋጀት ትችላላችሁ። ዛሬ የብዙዎቻችሁ ጥያቄ የሆነውን ምን አይነት ሩዝ ነው የምትጠቀመው የሚለውን መልስላችኋለሁ። እኔ የምጠቀመው የሩዝ አይነት ማንኛውም ሱቅ ውስጥ የሚገኝ የሩዝ አይነት ሲሆን በኪሎ ከ170 እስከ 220 ብር ድረስ ይሸጣል። እጄ ላይ እንደምትመለከቱት የሩዙ አይነት ቡኒ የሆነ ሩዝ ነው። ከሌሎች ቡኒ ሩዞች አንጻር እንደምትመለከቱት ረዘም ያለ ነው። ዛሬ የማዘጋጀው ሩዝ ለ2 ሰው የሚበቃ ስለሆነ 1 ኩባያ ሩዝ ተጠቅሜያለሁ። እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የሩዙን መጠን ከፍ ማድረግ ይኖርባችኋል። አሁን ሰፋ ያለ ጎድጓዳ ሳህን ታዘጋጁና የቀነሳችሁትን ሩዝ በሚገባ ታጥባላችሁ። ሩዙን ማጠብ ያለባችሁ በተደጋጋሚ ውሃውን እየቀየራችሁ ንጹህ ውሃ እስኪያወጣ ድረስ ነው። እኔ 4 ጊዜ ያህል ውሃውን እየቀያየርኩ ካጠብኩት በኋላ ንጹህ ሆኖልኛል። እናንተም ማንኛውም ሩዝ በቤት ውስጥ ስታዘጋጁ አስቀድማችሁ በዚህ መልኩ ማጠብ እንዳዘነጉ። አሁን ያጠባችሁትን ሩዝ በፓስታ ማጥለያ በደንብ ታጠሉታላችሁ። የዛሬውን የሩዝ ስልስ ለማዘጋጀት ሰፋ ያለ መጥበሻ ላይ 4 የሾርባ ማንኪያ የወይራ ዘይት ታግላላችሁ። ምግብ የምታዘጋጁበት ጠረጴዛ እንዲሁም ማማሲያ ቶሎ እየቆሸሸ ከተቸገራችሁ ምንም አይነት ተጨማሪ ወጪ ሳታወጡ እንዲሁም ዕቃ ሳትገዙ ሁልጊዜ እንደምናደርገው የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። የጣዳችሁት ዘይት ሞቅ ካለላችሁ በኋላ አድቅቃችሁ ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት ጨምራችሁ ሞቅ ታደርጉታላችሁ። ምግብ ላይ የነጭ ሽንኩርት ቃና ጠንከር ሲል የማትወዱ ከሆነ ከዚህ በፊት ያሳየኋችሁን የነጭ ሽንኩርት ዱቄት መጠቀም ትችላላችሁ። ነጭ ሽንኩርቱን በሚገባ ሞቅ ካረጋችሁ በኋላ አድቅቃችሁ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ከላይ ትጨምራላችሁ። የዛሬው ሩዝ ላይ ከቀይ ሽንኩርቱ በተጨማሪ የባሮ ሽንኩርትን መጠቀም ትችላላችሁ። ቀይ ሽንኩርትና ነጭ ሽንኩርቱን ሞቅ አርጋችሁ ልክ ቀለሙን መቀየር ሲጀምር 1 የሻይ ማንኪያ እርድ ከላይ ነስነሳችሁ ማማሰላችሁን ትቀጥላላችሁ። ሁላችንም ቤት የሚገኘው የእርድ አይነት ሊለያይ ስለሚችልና የእርዱን ባህሪ የማታውቁት ከሆነ ትንሽ እየጨመራችሁ እያማሰላችሁ በመመልከት የምትፈልጉትን ይዘት እስኪይዝ ድረስ መጨመር ትችላላችሁ። እርዱን ጨምራችሁ ለተወሰነ ደቂቃ ካቁላላችሁት በኋላ ተቀቅሎ የተዘጋጀ በቆሎ ከላይ ትጨምራላችሁ። ያለንበት ወቅት የክረምት ወቅት ስለሆነ ቆንጆ የእሸት በቆሎ አቅራቢያችሁ ከሚገኙ ጉሊት መግዛት ትችላላችሁ። በቆሎውን ሙሉውን ወይንም ፈልፍላችሁ መቀቀል ትችላላችሁ። ዛሬ እየተጠቀምኩት ካለሁት የአትክልት ግብአቶች በተጨማሪ ሌሎች የአትክልት ግብአቶችን መጨመር ከፈለጋችሁ እንደ ካሮት፣ ድንች፣ ፎሶሊያና የመሳሰሉትን መጠቀም ትችላላችሁ። ጠንከር ያለና ቶሎ የማይበሰል የአትክልት ግብአት የምትጠቀሙ ከሆነ አስቀድማችሁ መቀቀላችሁን እንዳዘነጉ። በቆሎውን ከሽንኩርቶቹ ጋር በሚገባ ከቀላቀላችሁ በኋላ ግማሽ የሻይ ማንኪያ የመለኛን ያልጫ ቅመም ከላይ ትነሰንሳላችሁ። ይህን የመለኛ ያልጫ ቅመም ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ ከፈለጋችሁ የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የጨመራችሁት ቅመም እንዳይቃጠልባችሁ ቶሎ ማማሰል፣ ካልሆነ ደግሞ የምድጃችሁን የሙቀት መጠን መቀነሳችሁን እንዳዘነጉ። በቆሎውን ጨምራችሁ በተወሰነ መልኩ ከጠበሳችሁት በኋላ አጥባችሁና አጥለላችሁ ያዘጋጃችሁትን ሩዝ ከላይ ትጨምራላችሁ።
የጨመራችሁትን ሩዝ ለ1 ደቂቃ ያህል እዛው ትቀላቀሉታላችሁ። የምድጃችሁ የሙቀት መጠን በጣም ከፍተኛ ከሆነ ሩዙን ከመጠን በላይ እንዳይጠብስባችሁ ቶሎ ቶሎ ማማሰል እንዳዘነጉ። ሩዙን መጥበሻው ላይ ዘርዘር ካረጋችሁ በኋላ 3 ኩባያ ውሃ ከላይ ትከልሳላችሁ። ይህ የሩዝ አይነት ከበስመቲው አንጻር ለመብሰል ተጨማሪ ውሃና ዘለግ ያለ ጊዜ ስለሚፈልግ የምትቀቅሉበትን ሰዓትና የውሃውን መጠን ከፍ ማድረግ ይኖርባችኋል። ወደ ላይ ወጣ ወጣ ያለውን ሩዝ ወደ ውስጥ ከከተታችሁ በኋላ የምትፈልጉትን ያህል ጨው ከላይ ትነሰንሳላችሁ። የጨመራችሁትን ጨው በሚገባ ከቀላቀላችሁ በኋላ ከድናችሁ ታንተከትኩታላችሁ። እኔ ሩዙን ለ20 ደቂቃ ያህል ከቀቀልኩት በኋላ ቆንጆ ሆኖ በስሎልኛል። ሩዙ ሳይበስልላችሁ ውሃውን ከጨረሰባችሁ የፈላ ውሃ ከላይ ጠብ ጠብ እያደረጋችሁ ማብሰል ትችላላችሁ። ሩዙ ውሃውን መጨረሱንና አለመጨረሱን መለየት ከፈለጋችሁ በማንኪያ መሃል ላይ ከፈት ከፈት እያደረጋችሁ መመልከት ትችላላችሁ። ውሃውን ሙሉ ለሙሉ ከጨረሰላችሁ እሳታችሁን ታጠፉና ለተወሰነ ደቂቃ ከድናችሁ በእንፋሎት እንዲበስል ትተውታላችሁ። በእንፋሎት ለተወሰነ ደቂቃ ከበሰለ በኋላ ሩዙ ይህንን ይመስላል። ምስሉ ላይ እንደምትመለከቱት ፍርፍር ብሎ ቆንጆ ሆኖ በስሎልናል። ሩዙ በጣም ከቦካባችሁ ከመጠን በላይ ቀቅላችሁታል ማለት ነው። ስታኝኩት ደግሞ በጣም ቀጭ ቀጭ የሚል ከሆነ መብሰል ስለሚቀረው ለተጨማሪ ደቂቃዎች ማብሰል እንዳዘነጉ። ሩዛችን ቆንጆ ሆኖ በስሎልናል። አሁን ደግሞ አሳምረን እናቀርባለን። ሩዙን ሰፋ ያለ ጎድጓዳ ሳህን ላይ ትገለብጡና ቀቅላችሁ ካዘጋጃችሁት በቆሎና አድቅቃችሁ ከከተፋችሁት ቃሪያ ከላይ ትነሰንሱበትና አሳምራችሁ ታቀርባላችሁ። ይህን ሩዝ የተለያዩ ጥብሳ ጥብስ ምግቦች ስታዘጋጁ እንዲሁም በጾም ወቅት እንደ አይነት አርጋችሁ ማቅረብ ትችላላችሁ። እንደ ማባያ ከፈለጋችሁ ከዚህ በፊት ያሳየኋችሁን የማባያ ቂጣ አዘጋጅታችሁ መመገብ ትችላላችሁ። የዛሬው ቀልጠፍ ያለ ሩዝ ተመችቷችሁ ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።